ቆይ ዴቭ ምንድን ነው? በሰላም ነው? ለምንድን ነው መንገድ የምዘጋው? ና ውረድ። እሺ ምን ነበር? እየፈለግኩ ነበር ዶክተር። ዛሬ ይህ መንገድ ለእኔና ለአንተ መጨረሻችን ነው። እሺ አሸበብ ብረት 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 ወንድሜ ሰይጣን ተራጉ እንዴ! ይሄማ ሞኝነት ነው። ምን ነው? ስማ፣ ከዚህ በኋላ ከእህቶቼም ሆነ ከአደይ አጠገብ ላይ አልፈልግም። ቆይ ችግር ምንድን ነው? ትሰማኛለህ ዴቭ? በጣም ደባሪ ሰው ነሽ። እስከ ዛሬ በጣም ብዙ ጊዜ ታግሻለሁ። አሁን ግን የምታግስበት ምንም ምክንያት የለም። እሺ ስማኝ እሺ፣ ብዙ ጊዜ ማስጠንቀቂያ ሰጥቻለሁ። ከዚህ በኋላ አይደለም አይንህን ስምህን እንኳን መስማት አለ። እጨምርልሻለሁ። ስነ ስርዓት ያዙ። ምንድን ነው የሚያጣላችሁ? ይኸውልህ ኢንስፔክተር፣ መንገድ ላይ እኮ ዳኒና ቤዛን ሊዱ ምንድን ነው የምትቀባጥሪው? ኢንስፔክተር እኮ ስለ እነ ቤዛ መጥፋት ያውቃል። አይ ሊዱ፣ ኢንስፔክተር እሷን አትስማት። ቆይ በምን ምክንያት ነው የምትደባደቡት? አይ አለ አይደል፣ ዝም ብሎ የእህትማማቾች ቀልድ ነው። ፍቅር፣ አንቺ ውሸታም። ሊዱ ዝም በይ። ኢንስፔክተር፣ ሰዓት ክንኛ ላይ አታባክን። ሊዱ ስለተናደደች እና ቂም ስለያዘች ነው እንዲህ የምትሆነው። እሺ ጥሩ። አሁን መንገድ ላይ መከታተለው ጉዳይ አለኝ። ስለዚህ እዚህ ጋር ቆሜ እናንተን ጨዋታ መስማት አልችልም። ቀጥ ብላችሁ ወደ ቤታችሁ ግቡ። እሺ ኢንስፔክተር፣ በጣም አመሰግናለሁ። መልካም የስራ ቀን ይሆንልህ። ሊዱ ነይ። ፍቅር እባክሽ፣ እያሰመምሽኝ ነው፣ ልቀቂኝ። እኔ መሄድ አልፈልግም። ዝም ብለሽ ተከታይኝ ሊዱ። መንገድ ላይ የእኛን ጭቅጭቅና ወሬ ሰው እንዲሰማ አልፈልግም። አሁን ወደ ቤት እንግባ። በቃ እኔም ወደ ምርመራ ልሄድ፣ እናንተም ወደ ቤታችሁ ግቡ። ሁለተኛ እዚህ መንገድ ላይ ስትደባደቡ ማየት አልፈልግም። እሺ ኢንስፔክተር። ሊዱ ቆይ ምን ለማድረግ እየሞከርሽ ነው? ስሚኝ ፍቅር፣ ኢንስፔክተሩ ቢሄድም እኔ ግን ወደ ፖሊስ ጣቢያ ሄጄ ሁሉን ነገር እናገራለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። አደይ ሰራተኛዋ 272 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። የአደይ ድራማ ሁሌም እንደምናውቀው እንግዲህ ተወዳጅ እንደሆነ እናውቃለን። እንግዲህ በአሁን ሰዓት ምን ላይ ደረሰ በማለት እንግዲህ በትህትና እንድንመለከት በአክብሮት ጠይቃለሁኝ። ውድ ቤተሰቦቼ እንግዲህ የምሰጡኝ ሀሳብ አስተያየታችሁ ከልብ እናመሰግናለን። እንግዲህ ቤዛና ሊዱ ፖሊሱን አፈጠጣቸዋል ማለት ነው። እንግዲህ ፍቅር ተንኮሏን ሊዱ ሁሉም ነገር ልታወራ ነበረ። ከዛ ፍቅር በጥፊት ትመታታለች። እኔ በጥፊት ስትል አርፈሽ ማትቀመጭ ከሆነ ጨምርሻለሁ ስትላት ፖሊሱ ስነ ስርዓት ያዙ፣ ለምንድነው መንገድ ላይ የምትቀመጡ? ዳኒና ቤዛ መንገድ ላይ አየኋቸው ልትስትል እንግዲህ እነ ቤዛና መጥፋት ያቀሉ ብላ ፍቅር አፋፏን እያለች እንግዲህ እንዳታወራ ከልክላታለች ማለት ነው። ፍቅር ለሊዱ ለፖሊሱ እንዳታወራ ማለት ነው። ሊዱም አንቺ ዝም በይ ፍቅር ውሸታም ስትላት ዝም በይ ውሸታም ስትል ሰዓትህን አታባክን፣ ሊዱ ስለተናደደች ነው እንደዚህ የምትሆነው፣ በቃ ሂድ ወደ ስራህ ትለዋለች። አሁን እሺ፣ ስለዚህ እዚህ ጋር ቆሜ እናንተ ጨዋታ መስማት አልፈልግም፣ ቀጥ ብላችሁ ወደ ቤታችሁ ግቡ ብሎ እንግዲህ ፖሊሱን እንግዲህ የፍቅር ታታልለውና እንግዲህ የሊዱ ጎትታ ስትሄድ እኔ መሄድ አልፈልግም ያሳመምሽኝ ነው ትላታለች። ሊዱ እንግዲህ እኔ ቀጥ ብለሽ ወደ ቤት እንሂድ፣ እኔ ያንቺ ጭቅጭቅ መንገድ ላይ ሰው ሊያይን አልፈልግም ብላ አውቃ ታስመስላለች ማለት ነው። ሁለተኛ እዚህ መንገድ ላይ ስትደባደቡ እንዳላይ ብሎ ፖሊሱን ቻው ካላቸው በኋላ እንግዲህ ፍቅር የሊዱ እያነቀቻት ነው። ምን ያደረክሽ ነው? ስሜ ፍቅር ፖሊሱ ቢሄድ ፖሊስ ጣቢያ ሄጄ ሁሉም ነገር አወራለሁ ስትል እኔ ለራስሽ ብዬ ነው ብላ እንግዲህ ፍቅር እንዳታወራ እያስፈራራቻት ትገኛለች። እኔም ፖሊስ ጣቢያ ሄጄ ስለነሱ ላወራ ሲሄድ እንግዲህ አንቺም እጅሽን አለበት ብሎ ወደ እስር ቤት ሊያስገቡኝ ነው ብላ አስፈራርታት፣ ከዛ ሊዱ እኔ መታሰርና መሰቃየት ከሆነ አልፈልግም ብላ እኔም በቃ ለማንም ተፈሳቲ ወደ ቤት ሂጂ ስትላት ጊዜ አንቺስ ወዴት ነው ስትል ክላስ ሄዳለሁ ፕሮግራም አለኝ ብላ የዋሸች ትገኛለች። ነገር ግን ፍቅር የምትሄደው እነ ለምለም ጋር ነው ማለት ነው። ሊዱ እኔ ለማንም አልነጋገርም በቃ ትልና በቃ ጎበዝ ልጅ ቀጥ ብለሽ ወደ ቤት ግቢ ትላትና
ፍቅር እንግዲህ እነ ቤዛና ዳኒ ልታስጠነቅቃችሁ ሄዳለች ማለት ነው። ግን እኔ የራሴ ችግሩ ሳልከት እነ ዳኒ ያሉበትን መናገር እችላለሁ ትላለች ማለት ነው። ዴቭን አዳይ ተጣልተዋል ማለት ነው። ምንድነው ምሰማሽ ንገሪኝ ብሎ ያስጨንቃታል። በመካከላችን ምንም ነገር እንዳይኖር ነው እንጂ እንድትበሳጭ አይደለም። አሁንም ስለ እንደዛ ዶክተር የተናገርሽ ነው እንዴ? ይሄ እኔ ደግሞ ልታገሰው አልችልም። አንተ ሳትረዳ ነው እንደዚህ ምንጮሆ። በመካከላችን ምንም ነገር የለም እያልኩ ሆኖ ለዛ ነዋ ሊዱ የነገረችኝ። ኬት አምጥታ ነው የነገረችኝ ብሎ በፈጣሪ ስም እምልልሃለሁ ምንም ነገር የለም ብላ አዳይ ታስምራ ትነግረዋለች። እሱም እሺ በቃ ብሎ አውቆ ውስጡም ደስም ሳይለው እሺ ያለ እንዴ እባክህ መነኝ እኔ ያንተ ያለኝ ፍቅር በማንም አልተካም። ስለዚህ እንደዚህ የተበሳጨ ፍቅራችንና ሰላማችን አታድፍነው። አዳይ እኔ እኮ አምንሻለሁኝ። ያ ዶክተር ግን አላምነው። ምክንያት የፈለገ ካንቺ ጋር ይቀራረባል። ይሄ ነገር ደግሞ እኔ አልፈልገውም። ዴቭ አንተ ለእኔ የተለየ ሰው ነክ። ለአንተ ትልቅ ቦታ አለኝ። ስለዚህ እሱ የፈለገ ነገር ያስብ። በቃ አሁን ንዴትህን አጥፋውና ተረጋጋ ትለዋለች አዳይ ለዴቭ ማለት ነው። በጣም አመሰግናለሁ የኔ መልካም ባል። አሁን ንዴትህን ተውና እንደ በፊት አውራኝ ትላለች። ዴቭ ግን እሳት ውስጥ ሆኖ ዝም ብሎ ብቻውን ማውራት ይጀምራል ማለት ነው። በተደጋጋሚ ተው ብዬሃለሁ አንተ ግን እያለች በሀሳብ ጭልጥ ብሎ እያወራ ነበር። አዳይ ዴቭ ያለች ልሂድ በቃ እሺ ልሂድ። ወዴት ነው እንደምትሄደው? ወደ ቤት ልሂድ ስላት ጊዜ እሺ በቃ ስደርስ ደውልልኝ ትለዋለች አዳይ ማለት ነው። ከዛም በኋላ ግንባሯን ይስማትና ይሰናበትና እሱ ቀጥለጥ ብሎ ወዴት ይሄዳል? እነ ዶክተር ጋር ይሄድና ከዶክተሩ ጋር ቦክስ ይገጥማል ማለት ነው። በመካከላቸው የሆነ ቤዛና ዳኒ እንግዲህ ያ የጠቆመን ሰውዬው ይመጣል። ፖሊሶቹ በየቦታ እየፈለጉን ነው። ደግሞ ቦታው በጣም ጭር ያለ ቦታ ነው። እኔ ይሄ ቦታ አላማረኝ፣ በጣም ያስፈራል። አዎ ይመጣል። ያ ደላላ የመጨረሻ የሰጠን አማራጭ ይሄ ነው ብሎ አሊባባ ይባላል ሰውዬው በማለት ከሀገር ለመውጣት እንግዲህ ቤዛና ዳኒ እያቀዱ ይገኛሉ ማለት ነው። ከዛ ደላላው እየመጣው እነማን ናቸው? እዚህ ምን ትሰራላችሁ? ተናገራለሁ ሲል ጊዜ ቤዛ ፈርተው ቤዛ እባላለሁ ሰው ነበር አንተን የላከን አሊባባ ማለት ማን ነው ሲል ከዛ ገና ሳነካችሁ ነው እንደዚህ የሚያስደነግጣችሁ ላይ ላይ ያለ እንግዲህ እኔ መለኛው ነው ብሎ ስም ሲነግራቸው እኛ ተሳስተናል ይሁን ቤዛ ሲል ጊዜ ያ ደላላ እንደዛ ብሎ ነው የነገረኝ። አረብ ሀገር የሚያቆኝ ደላሎቼ አሌላ ይሎኛል። እኔ ግን ትክክለኛ ስሜ መለኛው ብሎ ስሙን ያስተዋውቃቸዋል ማለት ነው። እኛ እዚህ ሀገር ውስጥ ክስ ስላለብን ቶሎ ብለን ከሀገር መውጣት አለብን ሲላት ጊዜ ማን ነበር ስምሽ? ቤዛ ቆንጆ ስም ነው ያለሽ፣ ግን ያንተ እርዳታ እንፈልጋለን ስትል ጊዜ እሺ በቃ ላስብበት ሲል ወንድሟ እንግዲህ ሙት ይዛለክ እንዴ? እኛ እኮ ጊዜ የለንም። ፖሊሶች እዚህ ውስጥ መጥቶ ሊወስዱን ይችላሉ። አንተ ደብደብ አትጮህብኝ ብሎ ደላላው ጮህበታል ማለት ነው። እኔ በራሴ ወስናለሁ እንጂ ባንተ አይደለም መካው እያለ አንተ እያሸፍክ ነው ብሎ የቤዛ ወንድም እየጮህ እኛ ህይወታችን አደጋ ላይ ነው። አንተ እዚህ ትቀልዳለህ እንዴ? ከዛ ቤዛ ለወንድሟ ታረጋጋዋለች። ዳኒ ተረጋጋ እንጂ አንተ ምን አይነት እብድ ነህ? ትዕግስት የለብህ እንዴ? ይኸውልህ ይሄን ሰውዬው ካረዳን እዚህ ተያይዘውን ነው የምንቀረው። ትሰማኛለህ? ይሄ ባሪህን አስተካክል ትለዋለች ቤዛ ማለት ነው። እና ታዲያ እንዴት ነው የሚያሾፍብን? ዳኒ ከባድ ውስጥ እኮ ነው ያለ ነው። ሁሉም ሰው ነቅቶብናል። እኔ ወዴት እንደሚሄድ ግራ ገብቶኛል። ሁሉም ሰው ይጠላናል። ሁሉም ሰው ይፈርድብናል። ይኸውልህ በልጅነታችን እንደሆነው ማንም ሊረዳንም የሚፈልግ ሰው የለም ብላ ቤዛ ለወንድሟ እንዳለ ስትነግረው ወንድሟ ምን ቢፈጠር ከጎንሽ ነኝ እያለ ዳኒ ለእህቱ ለቤዛ እያጽናናት ይገኛል ማለት ነው። እንግዲህ ኪንጎ ዳይመንድ እንግዲህ ከኩኪ ጋር ፍቅር ይዞት እንግዲህ ፍቅር ብሎ ያስደነግጠኝ እንዴ አሁን እንዴት ነው ፎንቃ ሚዘኝ ከዚች ልጅ ብሎ ብቻው ማሰብና መተከዝ ጀምረዋል ማለት ነው። ከዛ እሷም አንተ ስትለው ጊዜ ስትለው አንተ ምንድነው ከመጣህ ጀምሮ እኮ በሀሳብ ተውጠሃል። ምን ሆነህ ነው? ፎንቃ ሲላት ጊዜ እንግዲህ ማለቴ ዶክተር ፎንቃ ያዘው ብሎ ውሸት ያወራ ነው። ምንድነው አመመክ እንዴ ብላ ኩኪ ትጠይቀዋለች። ኧረ እኔ ጤነኛ ነኝ ሲላት ጊዜ ይልቅ አንቺ እኮ ነሽ የታመምሽው። የሆነ የሰፈሩ ውስጥ መጋኛ ሳይመጣ አይቀርም። የሆነ ቦታ ሄደህ መታየት አለብክ። አንቺ መጋኛ አትበይኝ። ይሄ ሰፈር ውስጥ እንግዲህ እንዳንቺ መጋኛ ማን አለ እያለ እንግዲህ የሆነ ነገር የሚገርም ነው ዛሬ ብላ ትስቅበታለች ኩኪ ማለት ነው። ከዛም በኋላ እሷም እንደዚህ ትስቅበት ቅምጥል ትመጣና ምን ሆናችሁ ነው ምናምን እንደዚህ ቁጭ ያላችሁ ስትል ጊዜ ኪንጎን እንግዲህ ጥሎኝ ወደ ስራ ሄዳለሁ ብሎ ጥሎኝ ሄደዋል ብላ እንግዲህ ለኩኪ ታወራታለች ማለት ነው።
ከዛ እሱም እንደዛ እንዳለቻት እንዴት እንዳደርሽላት አልኮኪ ማለት ነው። ከዛ አዳይ ለዶክተሩ ቻው ብላ እንግዲህ መኪና ላይ ቻው ብላ ወደ ስራዋ ስትሄድ አንቺማ ምን ችግር አለብሽ? አንቺ ሳይሆን እኮ ይሄ ችግራም የሆነ ባልሽ ነው እንጂ እያለ እንግዲህ ብቻው ማውራት ጀመረ ማለት ነው ዶክተሩ። እንግዲህ እስኪ በአሁን ሰዓት አዳይ ለማን ነው የምትሆነው? ለዶክተር ነው የምትሆነው ወይስ ለዴብ ነው የሚሆነው የሚለውን ነገር አብረን እናያለን ማለት ነው። እዚህ ጋር አሹ ቀብራራ የእምዬ ልጅ ባላገሩ እያለ እንግዲህ ከአቤ ጋር ወሬውን ቀጠለ። ወሬ ማውራቱም ጀመረ። ሄሉ በቃ ነይ ተነሽ እንሂድ፣ ወደ ቤት ይዤሽ ልሂድና ከሮማን ጋር ታወሪያለሽ ትጫወቻለሽ ሲላት ጊዜ አቤን በቃ አደራ ይሰጣትና እሷም ቀጥለት ብላ እነ ሮማን ጋር ትሄዳለች ማለት ነው። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን።